ቅድስት ኦርቶዶክሳዊት ቤተክርስቲያን በእንባ ታትማ በደም ተቀድሳ ያለች ጥንታዊትና ታሪካዊት ቤተክርስቲያን ናት። ዛሬም ያ ጥንታዊ የደም ታሪኳ እየተገለጸ ያለው በብራናና በቀለም ሳይሆን በእናቶች ለቅሶና በተቃጠሉ አብያተ ክርስቲያናት ጢስ ነው። ምዕመናን በገዛ አገራቸው እየታረዱ ነው። ጸሎታቸው በጥይት ድምፅ ተቋርጧል። ዕጣናቸውም በሞት ሽታ ተተክቷል። የአገልጋይ ካህናቱና የሕዝበ ክርስቲያኑ ደም ቦይ ሰንጥቆ ቁልቁል ወርዷል። ቅዱስ ሲኖዶሱም የተለመደውን የናወግዛለን መግለጫ ከማሰማቱ ውጭ መንግሥት ሕግን እንዲያስከብር ጫና ሲፈጥርም ሆነ ጠንካራ እንቅስቃሴ ሲያደርግ መመልከት አልተቻለም። ትናንት መስቀለ ክርስቶስን በትከሻዋ ተሸክማ ግሸን ላይ ያኖረች፣ ታቦተ ጽዮንን በጉያዋ የያዘች፣ ብራና ፍቃ ቀለም በጥብጣ ፊደል የቀረጸች፣ የዘመን መቁጠሪያን የቀመረች ቅድስት ኦርቶዶክሳዊት ቤተክርስቲያን ዛሬ በደም ጨቅይታ በእንባ ተሞልታ ማቅ ለብሳለች። በአርሲም ሆነ በሌሎች ክፍለ ሀገራት የምዕመናን ቤቶች ወደ አመድነት ተለውጠዋል። የሁሉን ልብ የሚወጋው ጥያቄ ደግሞ ይህ ነው። የእረኛው ድምፅ ወዴት አለም? በጎቹ ተበትነዋል፣ እረኞቹ ግን ዝም ብለዋል። ለምን? በሕገ ወጥ የጳጳሳቱ ሹመት ጊዜ ዓለም እምነቷን የምትከላከል የማትበጠስ ቤተክርስቲያን አየች። ነገር ግን ዛሬ የምዕመናን ደም መሬት ላይ በሚፈስበት ጊዜ ያ ድምፅ ደብዝዟል። ከፍትህ ጩኸት ይልቅ የምንሰማው የዲፕሎማሲ ሹክሹክታን ብቻ ነው። ቆራጥ መመሪያ ከመስጠት ይልቅ የምናየው ማመንታትና ፍርሃትን ነው። በአንድ ወቅት የሚያገሳ አንበሳ የነበረው ቅዱስ ሲኖዶስ ዛሬ እንዴት ጭራውን ቆለመመ? ለምንስ ዝምታን መረጠ? መንፈሳዊ ልባችን ከምንለው ከቅዱስ ሲኖዶስ የሚሰጠው ምላሽ ምዕመናንን ግራ አጋብቷል፣ አሳዝኗል፣ አስቆጥቷል። እንዲህም እያሉ እንዲጠይቁ አስገድዷል። የእረኞቻችን ድምፅ ዛሬስ ወዴት አለ? ለምን አይጮሁልንም? ለምን ሞታችን ላይ ዝምታን መረጡ? ከዚህ ቀደም መንበራቸውን ለማስጠበቅ ሲሉ ዋጋ ያስከፈሉን አባቶቻችን ምን ነው ዛሬ በሞታችን አፋቸውን ያዙ የሚል ሆኗል። ሆኖም አሁንም ዝምታ ነው። ሲኖዶሱ ላይ ጫና ለማሳደር የሚታገሉ ተጽዕኖ ፈጣሪዎችና ቀና የቤተ ክርስቲያን ልጆች አሁንም ውትወታቸውን ቀጥለዋል። ይሁን እንጂ የቅዱስ ሲኖዶሱ አካሄድ ግን ለዚህ ምላሽ ከመስጠት ይልቅ ከወራቶች በፊት በምንፍቅና አስተምህሮቱ ታግዶ የነበረውን ፍኖተ ጽድቅ የተሰኘው ማህበር እገዳው እንደተነሳለት ዜና በማሰራት አጀንዳ ለመቀየር እየተሞከረ ያለ ይመስላል። ይህ የምዕመናን ጥያቄ ጥቃት አይደለም፣ ጩኸት ነው። ለእምነታቸው ከተገደሉት፣ ልጆቻቸውን ከቀበሩ እናቶች፣ ወላጆቻቸውን ካጡት ሕፃናትና በእያንዳንዱ ሰንበት በፍርሃት ከሚሰበሰቡ ምዕመናን የሚወጣ የሲቃ ጩኸት ነው። በ2015 ዓ.ም የአብዮት መንፈስ የያዛቸው ቡድኖች ሕገወጥ ሲኖዶስ ለማቋቋም በሞከሩ ጊዜ ቅዱስ ሲኖዶስ ኃይለኛ የእምነት ግንብ ሆኖ ቆሞ ነበር። ሥርዓተ ቤተ ክርስቲያን ድርድር የሌለበት ቀይ መስመር ነው ብሎ ከመንግስት ጋርም ትከሻ ለትከሻ የተለካካበት ጊዜ እንደነበረም የቅርብ ጊዜ ትዝታ ነው። ምዕመናን እንዲጾሙ፣ ጥቁር ልብስ እንዲለብሱና ለአንድነት እንዲጸልዩ ከዛም አልፎ ተርፎ መንግስትን የሚያወግዝ ሰላማዊ ሰልፍ እንዲወጡ የታዘዘበት ወቅትም ነበር። ምዕመናንም በአንድ ልብና በአንድ መንፈስ ለአባቶች ጥሪ እሽታቸውን ለገሱ። በሚሊዮኖች የሚቆጠሩ ጾሙ፣ አለቀሱ፣ ማቅ ለበሱ፣ በአንድነትም ተሰበሰቡ። የቤተ ክርስቲያኒቱ ድምፅ የመላው ዓለምን ትኩረት ሳበ። በዚያን ጊዜ ሲኖዶሱ መንፈሳዊ ኃይሉንና አስተዳደራዊ ሥልጣኑን በሚገባ ተወጥቷል። ከሁሉም በላይ ደግሞ የቤተ ክርስቲያንን ሉዓላዊነት ከጣሰ ከመንግስት ጋር እንኳን ለመጋፈጥ የሚያስችል ድፍረቱንም አሳይቷል። ዓለም የቤተ ክርስቲያኒቱን ጥንካሬ፣ የእምነት እናትነቷንና የፍትህ ድምፅ መሆኗን ተመልክታለች። ዛሬ ግን በጅምላ ግድያ፣ በቤተ ክርስቲያን መቃጠልና በሮሚያ ምድር የፈሰሰውን የአማኞችን ደም ስንመለከት ዝምታው ከባድና አስፈሪ ነው። ያኔ አገር አቀፍ ጾም የጠራው ያው ሲኖዶስ
አሁን የሚሰጠው ጥንቃቄ የተሞላባቸው መግለጫዎችን ብቻ ነው። ያኔ የመንግስትን ጣልቃ ገብነት የኮነነው ያው አመራር አሁን መንግስት ሆይ እባክህን ሕግ አስከብር በሚል ለዘብተኛ ጥያቄ ላይ ብቻ ተወስኗል። ልብን የሚረብሸው ጥያቄ ደግሞ ከምንም በላይ ይሄ ነው። ቤተ ክርስቲያን ቀኖናዊ አወቃቀሯን ለመከላከል በሙሉ ኃይሏ ተነስታ ነበር። አሁን ግን የልጆቿ ሕይወት ሲነጠቅ፣ አገልጋዮቿ በቀን በሰላ ሰይፍ ሲሰዉ፣ በጥይት ሩምታ ሲረግፉ ለምን ጥንቃቄን መረጠች? መልሱ ውስብስብ ነው። ነገር ግን ስለ መንፈሳዊ አመራራችን ሁኔታ ጥልቅ የሆነ ነገርን ይገልጣል። በ2015 ዓ.ም ስጋቱ ውስጣዊ ነበር። ቤተ ክርስቲያንን ከውስጥ የመከፋፈል ሙከራ። ጉዳዩ ቀኖናዊና አስተዳደራዊ ነበር። ሲኖዶሱ ስርዓትን ጠባቂ፣ ሕግን ተከላካይ ሆኖ በሙሉ አቅሙ እየተዋጋም ነበር። ያ ትግል ስለ ቅድስት ቤተ ክርስቲያን ሕልውና ነበር። ቤተ ክርስቲያንን ወክሎ የመናገር ሥልጣን ስላለው አካልም ነበር። ስለዚህ ሲኖዶሱ ውጤቱ ምንም ይሁን ምን በድፍረት ተዋጋ፣ በድፍረት ተናገረ፣ በድፍረት መግለጫን ሰጠ፣ በልበ ሙሉነት መንግስትን ተቃወመ። ዛሬ ግን ስጋቱ ውጫዊ ነው። ዛሬ እልቂቱ የሚመጣው ከፖለቲካዊና ከጎሳ ግጭት፣ ከሕግ ጦትና ብዙ ጊዜ በቤተ ክርስቲያን ጉዳይ አይኖቹን ከሚጨፍነው መንግስት ነው። በእንዲህ ያለ ማዕበል ውስጥ ሲኖዶስ አስቸጋሪ ምርጫ ገጥሞታል። በድፍረት መናገርን፣ ከፖለቲካዊ ኃይል ጋር መጋፈጥን፣ የመንግስት ትንኮሳን ወደ ስልጣኑ መጋበዝ ነው። ዝም ማለት ደግሞ በምዕመናን ፊት የሞራል ስልጣንን ማጣት ነው። በእርግጥ የ2015 ዓመተ ምህረቱ የጫካው ሲኖዶስ ሹመትን የጠነሰሱት ሰዎች ዛሬ ስልጣን ላይ ናቸው። ያውም በከፍተኛ የቤተ ክርስቲያኒቱ ስልጣን ላይ ተቀምጠዋል። በወቅቱ በእነሱ ሲያበያ በርካታ ምዕመናንና አገልጋዮች ተገደሉ። በርካቶች አካል ጉዳተኞች ሆኑ። ያለ ጧሪና ቀባሪ የቀሩ አዛውንቶች፣ አሳዳጊ ያጡ ሕፃናትን ቁጥር ቀላል የሚሰኝ አይደለም። የዛኔ ምዕመናን ላይ ሞትን ያወጀው የጫካው ሲኖዶስ ዛሬ ስልጣን ይዞ 5 ኪሎ መንበሩ ላይ ተሰይሟል። ታዲያ እነዚህ ሰዎች የምዕመናንን ሞት ይቃወማሉ ብሎ ማሰብ ሞኝነት ሊሆን ይችላል። በእርግጥ በቅዱስ ሲኖዶሱ ውስጥ ለእውነት የቆሙ አባቶች፣ ስለ እውነት የሚናገሩ አረጋውያን ጳጳሳት መኖራቸው ሐቅ ቢሆንም አስተዳደራዊ በሆነ መንገድ ካልተሄደ ግን እርባና ቢስ ይሆናል። ክርስቶስ ራሱ ፍርሃት ባለበት ቦታ ድፍረትን አዟል። ሥጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቁንስ ነፍስና ሥጋን በገሃነም ሊያጠፋ የሚቻለውን ፍሩ ብሏል። የእረኛ ተግባር የቤተ ክርስቲያንን አወቃቀር መጠበቅ ብቻ ሳይሆን ተኩላዎች በሚያጠቁበት ጊዜ ከመንጋው ጎን መቆምም ጭምር ነው። አስተዳደሯን የምትጠብቅ ሕዝቧን ግን የማትጠብቅ ቤተ ክርስቲያን የእውነት ቤተ መቅደስ ከመሆን ይልቅ የዝምታ ቤት ልትሆንም ትችላለች። ብዙ አማኞች የ2015 ዓመተ ምህረቱን የእሳት ትግል ያስታውሳሉ። ጾሙ፣ ጸለዩ፣ በአንድ መንፈስም ተሰበሰቡ። ጳጳሳቶቻቸው ከጎናቸው እንደሚቆሙ፣ ቤተ ክርስቲያን በፍርሃት እንደማትንበረከክ ታምነው ነበር። አሁን ግን አማኞች ሲታረዱ፣ ካህናት ሲታጨዱና አብያተ ክርስቲያናት ሲቃጠሉ ስቃዩን የሚመጥን ብሔራዊ ሐዘን የለም፣ ጾም የለም፣ የጋራ ጩኸትም የለም። ይህ ዝምታ ደግሞ የምዕመናንን ልብ ሰብሯል። አንዳንድ ምዕመናንና አገልጋዮችም ጉዳዩን ፊት ለፊት ከመቃወም አልፈው ጥቁር በመልበስ አፋቸውን በመሸፈንና እጃቸውን በኤክስ ምልክት በማጣመር ተቃውሟቸውን እየገለጹ ይገኛሉ። የሲኖዶሱ የቅርብ ጊዜ ስልት ከመንግስት ባለስልጣናት ጋር በዝግ መነጋገርም ይመስላል። ይህ የቤተ ክርስቲያኒቱ አስተዳደራዊ ደህንነት ንብረቶቿን፣ ተቋሞቿን፣ ትምህርት ቤቶቿንና ፕሮጀክቶቿን ሊጠብቅ ይችላል። ግን ሕዝቡስ? የአርሲ መበለቶችስ? ማህተብ በማሰራቸው ምክንያት አባቶቻቸው ሲገደሉ የተመለከቱት ልጆችስ? አብያተ ክርስቲያናታቸውን አጥተው በልብሳቸው ብቻ የሸሹ ካህናትስ? ቅዱስ ሲኖዶስ ለእነርሱ ካልተናገረ ማን ይናገራል? በእርግጥ ዲፕሎማሲ ቦታ አለው።
ቅድስት ቤተክርስቲያን እንደ እባብ ብልህ እንደ ርግብ የዋ መሆን አለባት። ነገር ግን ብልህነት ወደ ፈሪነት መለወጥ የለበትም። የዋህነትም በፍትህ መጓደል ፊት ዝምታ መሆን የለበትም። የቅዱስ ሲኖዶሱ ድፍረት የተሞላበት እርምጃ መንግስትን ያረዳል። ለዚህ ደግሞ ወደ 2015 ዓ.ም መለስ ብሎ ትናንትን ማየት ብቻ በቂ ነው። በእርግጥ መንግስትን መቃወም ንብረትን ሊያስወርስ ይችላል። ግን ታሪክ የሚያስተምረን ቤተክርስቲያን ለፍርሃት በተገዛች ቁጥር ደህንነቷና ክብሯን ታጣለች። ቤተክርስቲያን የተገነባቸው በክርስቶስ ደም በሰማዕታት እልቂት ነው። እግራቸው እስኪሰበር ድረስ ከጸለዩት ከአቡነ ተክለ ሃይማኖት ጀምሮ በ1937 ዓ.ም እስከ ታረዱት የደብረ ሊባኖስ መነኮሳት ድረስ አባቶቻችን የተረፉት በዝምታ አይደለም፣ የተረፉት በእምነትና በድፍረት ነው። አሁን የዘመናችን ሰማዕታት ደም የሮሚያን መሬት ሲያርስ ያው እምነት እንደገና እየተፈተነ ነው። ምቾትን በእውነት ላይ፣ ዲፕሎማሲን በመከላከል ላይ፣ ዝምታን በንጹሃን ጩኸት ላይ መምረጥ ምን ይሉታል? ቅዱሳት መጻሕፍት የሚያስተምሩንን እናስታውስ። ወደ ሞት የሚወሰዱትን አድን፣ ለመገደልም የሚንገዳገዱትን ያዝ ይላል። ይህ ለግለሰቦች ብቻ የተሰጠ ትእዛዝ አይደለም፣ ለቤተ ክርስቲያኑትም ጭምር የተሰጠ መመሪያ ነው። አንድ የእግዚአብሔር ልጅ በእምነቱ ምክንያት ሲገደል መላው የክርስቶስ አካል ይሰቃያል። በክፋት ላይ መናገር ፖለቲካ አይደለም። ነቢያት በነገሥታት ፊት ዝም አላሉም። ኤልያስ በንጉሥ አካብ ፊት ቆመ። ናታን ዳዊትን ገሰጸው። መጥምቀ መለኮት ቅዱስ ዮሐንስ ሄሮድስን ኮንኖ አንገቱ ተቀላ። ነገር ግን የእምነት ድምፃቸው እስከ ዓለም ፍጻሜ ድረስ ያስተጋባል። ታዲያ ምን መደረግ አለበት? ምዕመናን አመፅ አይጠይቁም፣ ብጥብጥ አይጠይቁም። የሚጠይቁት እውነትን፣ ሐዘንና አብሮ መቆምን ነው። ለአስተዳደራዊ አንድነት ጾም የምታውጅ ቤተክርስቲያን ለሕይወት ቅድስናም ጾም ማወጅ ትችላለች። ለቀኖናዊ ጥበቃ ጥቁር ልብስ እንዲለበስ የምታዝ ቤተክርስቲያን ለሰማዕታት ሐዘንም ጥቁር ልብስ ማዘዝ ትችላለች። አንድ ጊዜ ሚሊዮኖችን ያንቀሳቀሰች ቤተክርስቲያን ልጆቿን በድጋሚ እንዲጸልዩ፣ እንዲጾሙና በሰላም ፍትህ እንዲጠይቁ መቀስቀስ ትችላለች። ቅዱስ ሲኖዶስ መንታ መንገድ ላይ የቆመ ይመስላል። ካላቋቋመው መንግስት ጋር ወይም ደግሞ አባቶቼ ብለዋቸው ከሚጠሯቸው የመንፈስ ልጆቻቸው ጋር ከማን ጋር ይቆሙ ይሆን? እስካሁን የቅዱስ ሲኖዶስ አካሄድ ከገዳዮችና አስገዳዮች ጋር ይመስላል። እስካሁን የቅዱስ ሲኖዶስ ተጠሪነቱ ለመንግስትና ለገዳዮች ይመስላል። ቤተ ክርስቲያን ሕንፃ ማዕረግ ወይም ደግሞ ዙፋን ብቻ አይደለችም። ቤተ ክርስቲያን የአገልጋዮችና የምዕመናን በአጠቃላይ የምድርና የሰማያዊ አገልግሎት ኅብረት ናት። በእምነት የሞቱ ሁሉ ትውስታቸው አይዘንጋም። ደማቸውን ለመበቀል ሳይሆን ለንስሐ ይጥራን። በእርግጥ የሰዎች ዝምታ የእግዚአብሔርን እውነት አያሰናክልም። የጻድቃን ደም ሁልጊዜ ይጮኻል። ከአቤል እስከ እስጢፋኖስ፣ ከሊቢያ እስከ አርሲ ዛሬም ይጣራል። ቤተ ክርስቲያናችን የተገነባችው በምቾት ውስጥ አይደለም፣ የተገነባችው በስደት ውስጥ ነው። እምነታችን የተወለደው በሰላም ውስጥ አይደለም፣ የተወለደው በመስቀል እግር ስር ነው። ለእያንዳንዱ ትውልድ የራሱ ፈተና አለው። ይህ ደግሞ የኛ ነው። ለአባቶቻችን እምነት እንቆማለን ወይስ በፍርሃት ፊት እንሰግዳለን? የሰማዕታትን ደም እናከብራለን ወይስ ደግሞ መስዋዕትነታቸው በዝምታ እንዲጠፋ እንፈቅዳለን? ምርጫው የኛ ነው። አንቺ ኢትዮጵያ ሆይ በአፈርሽ ላይ የሚፈሰው የክርስቲያኖች ደም መጨረሻው አይደለም፣ የቅድስና ዘር ነው። ከአርሲ አመድ ቀጣዩ የቅዱሳን ትውልድ ይነሳል። ጩኸታቸውም ሰማያትን ዳግም ያናውጣል። ምንም ሰይፍ መንፈስን ሊቆርጥ አይችልምና በእሳት የተጠመቀውን እምነትም ምንም ኃይል ሊያጠፋው አይችልም። በመጨረሻም አባቶች ክርስቶስ እኔ መልካም እረኛ ነኝ፣ መልካም እረኛም ነፍሱን ስለ በጎቹ ያኖራል ያለውን አምላካዊ ቃል በማስታወስ ከልጆቻችሁ ጎን ትቆሙ ዘንድ የሚዲያችን ጥሪ ነው። ወስብሐት ለእግዚአብሔር።